ክርስቲያንን ለማስጠላት ከተፈለገ እስከ ጥግ ድረስ ስለምትሄዱ ማለት ነው። የማታደርገውን በውሸት ስለምትናገሩ ያልተጻፈውን መጽሐፍ በራሳችሁ አቀናብራችሁ ጽፋችሁ ይህ የቤተ ክርስቲያን መጽሐፍ ነው ብላችሁ በአግባቡ ስለምትዋሹባት ማለት ነው። አዎ እጃችሁ ረጅም ነው፣ ማህተብ የሚመታላችሁ ሰው አለ፣ የቤተ ክርስቲያን ነው ይባላል። አዎ እጃችሁ ረጅም ነው፣ ከዚህ መጣ ይባላል። እንደዛ እንጂ እሳቸው አልተናገሩትም፣ አላሉትም። ይህ ጉዳይ እንኳን አባታችን ጋር ወይም ደግሞ ቤተ ክህነት ድረስ የሚደርስ አይደለም፣ ከቲክታክ የሚያልፍ አይደለም። ተራ ጠንቋይና ተራ ቤተክርስቲያንን አቃታለሁ የሚል ብርና ይህንን ዓለም ወዶ የወጣ አንድ ግለሰብ ነው ሚዲያ ላይ ሲያስጨረጨር የነበረው። አመጣውም ያልከው ደግሞ ጋዜጣ በዚህ ጋዜጠኛ በዚህ ጉዳይ አመጣውን ካለ ለአንተ ከነገረ እሱ ራሱ እንደናንተው ተሐድሶ ነው ማለት ነው። ተሐድሶ ባይሆን ኖሮ የቤተ ክርስቲያን ነገር ሲሆን እዛው ከቤተ ክርስቲያን ጋር ጨርሶ በቤተ ክርስቲያን መረጃ ይወጣ ነበር ማለት ነው። አያ ስለዚህ ከናንተ ጋር አብሮ ሊሰራ የተዘጋጀው በራሱ ተሐድሶ ነው። ወጣም የሚባለው መረጃም ደግሞ ትክክለኛ አይደለም፣ እጃችሁ ረጅም ስለሆነ ቤተክርስቲያንን ለማጥላላት ቤተክርስቲያንን ለማጠልሸት አንዲቷ የጌታ ቤተክርስቲያን በእውነት ወደ ክርስቶስ ኢየሱስ መንግስት የምታስገባው ቤተክርስቲያን ልክና ልክ ስለሆነች ቤተክርስቲያን አድነግጥ። በጠላት ሽብር በውሸታሞች መሪጌታንን በሚሉ ሰዎች ትላንትና ዲያቆን ነበርኩ በሚሉ ትላንትና መሪጌታ ነበርኩ በሚሉ ትላንትና ቄስ ነበርኩ በሚሉ በነሱ በተራ ሰዎች ንግግር ቤተክርስቲያን አትሸበርም። ለምን ቢባል አንዲቷ የጌታ ቤተክርስቲያን የተመሰረተችው በአባት ትምህርት አይደለም፣ ወይም በአቶ ሉተር ትምህርት አይደለም የቆመችው፣ በአባቶች ትምህርት ነው ታንጻ የቆመችው። ስለዚህ በአባቶች ትምህርት ታንጻ የቆመች ቤተ እምነት በምንም አጋጣሚ ሶስት ሰው አወራ ብላ አትሸበርም። ስለዚህ እስከ ጥግ ድረስ የሄዳችሁት የእናንተ ድራማ ነው። ቤተክርስቲያን የሚገድልን ኃጢአተኛን በክርስቶስ ኢየሱስ ደም አንጽታ ወደ ክርስቶስ ኢየሱስ መንግስት የምትቀላቀል እንጂ ነፍሳትንና ግለሰቦችን የምትቀብር አይደለችም። ቤተክርስቲያን የሞተላት በእውነት ክርስቶስ ስላለ ማለት ይህ የእናንተ ድራማ ነው። አስረግጬ መነግርህ ድራማችሁ ደግሞ የከፋ ነው። አምጣ ቪዲዮ ስለ ደውልለታለሁ ያልከው ጋዜጠኛው ጋር አይመጣልህ። ለምን እንደማዋረደው ያውቃል። አንተ ደግሞ ችግር የለብህም ጥቁር ድመትም ተመስገን ቀብሯል ብለህም ፖስታል አውርተሃል እኮ። አየህ ጥቁር አንድ አገልጋይ ያለ እዚህ ፕላትፎርም ላይ ጥቁር ድመት ቀብሮ ምናምን ሲቀብር ያደገ ነው የሚያውቀው። ሲቀብር ያደገ ያውቀዋል። ያንተ ጌታ ሌላ ነገር አያሳየህም። አገር ሰላም ሲሆን አያሳይህም። የአገር ልማትን አያሳይህም። እግዚአብሔር አይናገርም አይደለማ፣ በብዙ ይናገራል እግዚአብሔር። ልክ አሜሪካን ሄዳ ስትመታ ጌታ አሳይቶኝ ነው የመታው ትላለ። እስራኤል የሆነ ነገር ስትመታ ስታይ ጌታ አሳይቶኝ ነው የመታው ትላለ። ያንተ ከቢቢሲና ከሲኤንኤን ቻናል ጋር ነው እኩል የሚሄደው። አገራዊ አጀንዳ በትል ሌሊት የተናገሩትን ጠዋት ትነግረናለህ። ጌታ አሳይቶኝ ብለህ ከዚህ ውጪ ምን ትነግረናለህ? ምንም ልትነግረን አትችልም። ጠዋት ቢቢሲ ይነግረናል፣ ሌሊት የነገረን አንተ ጠዋት 2 ሰዓት ላይ ለኛ ታበስረናል። አለቀ በቃ። ስለዚህ የእናንተ ድራማና ድራማ ነው። ድራማችሁን ደግሞ ነው ያውቀዋለሁ፣ ጠንቅቄ ያውቃችኋለሁ። ጨርሻለሁ። ስታመጣ መረጃውን እኔም ደግሞ ማረጃ እሰጥሃለሁ። እሺ ቴንክ ዩ። አሁን አንተ ከመስፍኔን ደውዬለት አልመለሰም። ልብ በሉ እዚህ ከመስፍኔ ጋር ማለት ነው ዋትሳፕ ላይ ካሜራ ዙሪያ ማሳየት እችላለሁ። ልብ በሉ ያልመለሰው ስራ ላይ ሊሆን ስለሚችል ምክንያቱም ስራ ላይ ይሆናል፣ ጊዜ ላይኖር ይችላል። ያው መስፍኔ ልብ በሉ ቆይ፣ ያው መስፍን ፈይሳ ስልኩን ከፍቼ ፐብሊክ አላደርግበትም። ከመስፍኔ ጋር ያው አሁን ልብ በሉ ዛሬ ቱዴይ 2 ጊዜ ደውያለሁ። ስክሪንሾት አድርጉት። ሰሜ እንግዲህ ቲክታክ ፍሬንዴ ነው ምንድነው የምትለው? እኔ ሼር ላድርግ ልጻፍለት።
አድምጠኝ። ቲክታክ ላይ ፍሬንዴ ነው፣ ጴንጤ ነው። እኔ አትጻፍለት አልደውለት አላልኩም። እኔ ግን የደወልኩት ጴንጤ ነው። አንተ ኦርቶዶክስ ነው የምትለው ጋዜጠኛ ጴንጤ ነው። መስፍን ፈይሳ ሮቢ ነው ጴንጤ። ሂድ ወዳጅሽ ሂድ። በጨርሰዋ መስፍን ፈይሳ ሮቢ ነው ጴንጤ። አሳየኝ ፎቶን፣ እኔም ላሳየ አንድ ጊዜ። መስፍን ፈይሳ ሮቢ ነው ወይ ጴንጤ? ጴንጤ ነው ብለሃል። አንድ ጊዜ ላሳየው። ድንገት የስም መመሳሰል ከሆነ ልክ ካልሆነ ግን ይግን አሳያለሁ። ራሱ እንደ ጋዜጠኛ የሚያደርጋለ። ግን እኔ ሁለቴ እንደደወልኩለት ይኸው እዚህ መስፍን ፈይሳ ማለት ነው። አክቲቪስት መስፍን ፈይሳ ሮቢ ማለት ነው። ያው መስፍን የራሱ እዚህ ኦኬ፣ እንትኑን ፒክቸሩን ብቻ ላሳይ። ያው መስፍን ማለት ይሄ ነው። በቃ ጴንጤ ነው። ጴንጤ ነው አይደል? መስፍን ፈይሳ ሮቢ ጴንጤ ነው አይደል? በቃ ጨረስኩ። ስሙ ኦኬ፣ ቴንክ ዩ። የት ቤተክርስቲያን ነው የሚያመልከው ወዳጄ? በቃ ጨረስኩ። የት ቤተክርስቲያን የምከታተለው አሁን ወንድሜ ኤርሚያስ ካልኩኝ አልኩኝ። አሁን በቃ ስለ ግለሰብ ሳወራና ስከራከራሉ ጨረስኩልህ። በቃ አይ እግረ መንገዱን ጨረስኩ። አትንገረኝ፣ እግረ መንገዱን አልነግርህም። በቃ ጨረስኩ። ስለ ግለሰብ አላወራም። ግን ጴንጤ አጀንዳ ማለት ግለሰብ እኔ እኮ የሰማይ አጀንዳ እኮ ያለብኝ ሰው እኮ ነኝ እኮ። ክርስቲያን እኮ እውነት ነው። ክርስቲያን እኮ ነኝ። ችግር የለም ብራዘር፣ ያየን እኮ። እኔ ግን ሁለቴ ደውል ኧረ እባክህ ላውራበት አውራ ብለኸኝ። ክርስቲያን የሆነ ሰው እኮ አይለፈልፍም፣ በተግባር ነው የሚያሳየው። ቴንክ ዩ። ስለዚህ ክርስቲያን የሆነ ሰው በስነ ምግባር የታነጸ የተግባቦትን ሕግ የሚያውቅ ነው መሆን ያለበት። እሺ ክርስቲያን ብሎ ስለ ጮኸ አይደለም ክርስቲያን። ነገርኩት እኮ ጨረስኩ። እሺ ቱዴይ ሁለቴ ደውዬለታለሁ አላነሳ። ምክንያቱም ሰዎች ስራ ላይ ሊሆን ስለሚችል ይሄ በቀጠሮ አይደለም። ከደወለም እሰየው፣ ካልደወለም ደግሞ በሚደውል ሰዓት ላይ ይህንኑ መረጃ ሰዎችም ሁሉ ጭምር ያስተላልፉታል፣ እዚህ ሪከርድ እየተደረገ እንዳለ። ምክንያቱም አንደኛ ጴንጤ ነው ብልሃል፣ ከእናንተ ጋር ተቀናይቶ ነው የቀዳቸው። አንተ ነህ የቀዳኸው በኤአይ ብለኸኛል። እሱ ግን ያወጣውን የድምፅ ሪከርደር ከቤተ ክህነት አግኝቶ እንዳወጣው ራሱ የኦርቶዶክስ እምነት ተከታይ ነው ሲምል እንኳን ራሱ መስፍኔ ልብ በሉ ሲምል እንኳን ገብርኤልም ብሎ ነው የሚምለው። አንተ ሰውን ለማሳሳት ማርያምን ብለህ ትምላለህ። ሚዩት አድርግ፣ ላውራበት ተምዬ ላውራበት። ሲምል ይሄ ወንድም ገብርኤልም ብሎ ነው የሚምለው። የገብርኤል ወዳጅ ተብሎ ነው የሚታመነው። እንደውም እሱም ራሱ ከአሜሪካ ተነስቶ ቁልቢ ገብርኤል እንኳን በየዓመቱ አይቀርም የሚሄድ ሰው ነው። ተሜ ግን ጴንጤ ነው ብሏል። መረጃ ያመጣለታል ለእሱም ጭምር ማለት ነው። ለእኔ ግን አሁን ሁለት ጊዜ የደወልኩለት አላነሳም ማለት ነው። የድምፅ ሪከርዱን ራሱ ፐብሊክ ያደረገው ቲክቶኩ ላይ ገብተን ማየት እንችላለን ከፈለግን ማለት ነው። አሁን እሱ ራሱ መቼ እንዳስቀመጠው የመስፍን ፈይሳ ሮቢ ቲክታክ ላይ ገብተን ድምፁን ያስቀመጠበትን ማለት ነው። መስፍን ኦኬ፣ ቲክታክ አካውንቱ ይሄ ይመስለኛል። ማን ነው የሚለው? ዩዘር ኔሙን ንገረኝ እስኪ። እኔ እየፈለኩት መስፍን ፈይሳ ሮቢ ነው የሚለው። በምንኛ? በአማርኛ ነው በእንግሊዝኛ? ያው እንደዚህ ይታያል። ያው መስፍን ፈይሳ ሮቢ ኢትዮጵያ ዲፌንስ ፎርስ ይላል። ያው እዚህ ክፍል ላይ ገብታችሁ ስለ ብፁዕ አቡነ እንድርያስ የድምፅ ቅጂ እኛ ሳንናገርበት በፊት እኔ ሳልናገርበት ድምፅ ሳይሰማ በፊት መስፍኔ እዚህ ፔጅ ላይ የተናገረበት አለ። ኦኬ መስፍኔ ዛሬ ቤት እየተበረበረ ነው እንግዲህ እየሰበከ። ኦኬ ትንሽ የቆየ ሊሆን ይችላል። መዝሙሮቹን ምናምን ብታሳይ አሪፍ ነበር። በመዝሙር የሚሰራቸው የሚፖስታቸውን ፖስቶቹን እሱን አንተ ለምን ለጴንጤ መሆን ፍሬንድ ነን እኮ አልኩህ እኮ። በመዝሙር የሚፖስተውን በጴንጤ መዝሙር ኦርቶዶክስ ሳይሆን የጴንጤ መዝሙር የሚያዳምጥ ሰው ካለ ማለት ፍሬንዴ እኮ ነው። ቲክታክ ላይ አንተም እንደዛ ታዳምጣለህ እኮ እስከዛሬ ድረስ። እኔ ስፖስት አይታል እኔ ላይ ታዳምጣለህ ግን አትፖስት። አንተ ጨዋና አደባባይ አትፖስት። በውስጥ ግን በደንብ አድርገህ ነው የምትኮመኮመው። እሱ ግን በአግባቡ ይፖስታል። እሱን አንተ ታመጣለህ። አሁን ግለሰብ አናውራ። የመስፍንን አንተ የጴንጤ መዝሙር እንደሚፖስት ገብተህ እኮ እሱን አንተ ፈልገህ አምጣ ያገኘው። እኔ ለምን ፈልግልሃለሁ? እኔ ብፁዕነት አንዱን ብከፍት በጴንጤ መዝሙር ነው ያለው። ተመስገን
እኔ የብፁዕ አቡነ እንድርያስን የተናገረበት ነው። አንተ የመዝሙር ከፈለክ እዚሁ ፐብሊክ ታደርገዋለህ። ቴንክ ዩ አድምጠኝ። ቆይ ቪዲዮ ነው ፈልገው። ያ ቆይ አንዴ አድምጠኝ። የብፁዕ አቡነ እንድርያስ ላይ የተናገረው ብፁዕ አቡነ ገብርኤል እዚህ ጋር የተናገረው አለ። አንዴ ጠብቀኝ። ከዛ በኋላ ደግሞ አንተ ላይቭ ገብተህ ያስተላለፍክበትን ቀንን ደግሞ ታሳየኛለህ። የማን ይቀድማል እሱኛውን ቀን አላስታውሰውም። የማን ይቀድማል የሚለውን እናስባለን። እኔ እኮ ተመስገን እኮ ነው። የመስፍን የምታወራው ከማን ጋር ነው? ከኔ ጋር እኮ ነው የምታወራው። አንተ ላይቭ ላይ ገብተህ ስትጮህበት የነበረው ይሄ ድምፅ ወጣ እያልክ ስታንቆራቆረበት የነበረውን ታወጣልኛለህ ከላይቭ ላይ። ግን ሪከርድ ስለምትደረግ በጣም ደስ ይለኛል። ችግር የለውም። በሚቀጥለው ቀን ግን እዚህ ህዝብ እየሰማ እንዴት እንደምታፍርበት አላፍርበትም። መጥቼ እመልስልሃለሁ። የማን ይቀድማል የሚለውንም ደግሞ እናያለን። ወዳጄ ተሜ ፊትህ ላይ የሚነበብ ቁጣ 1500 ሰው እያለ ለምን ደግሞ ቆጣው ጀምሮ ኤርሚ ከተናደድክ ንገረኝ፣ ውሃ ልግዛለህ። እኔ የምናደድለት አምላክ የለኝም የምኖርለት እንጂ። አቤቱ ጌታዬ፣ ይሄ ጥቁር ድመት ነው የበጠበጠን። አንተዬ እንደው አፌን በቆረጠው ነበር አይደል? የአንተ ጌታ እንደሆነ የሚያሳይ ጥቁር ድመት ነው። ተመስገን ጥቁር ድመት ብለዋል ብለህ አልከኝ። እኔ ስምህን አልጠራውም፣ አንተ ግን ክሌም አድርገሃል። ስለዚህ ምን ያለበት እንደሚባለው ማለት ነው። እሺ የመስፍኔ ቪዲዮ አይ ቲንክ ሰፊ ነው። ወገኖች ግቡና እስቲ መስፍኔ ስለ ብፁዕነታቸው የተናገረው ላይ ቆይ የብፁዕ አቡነ ገብርኤል አካባቢ የተናገረው ላይ እስቲ እዛ አካባቢ ልፈልግ። እሳቸው ፎቶ ስለነበረ እዚህ ጋር ተናግሯል። ቆይ እስቲ ቆይ ቪዲዮአቸውን ቆይ ንጹህ ልብ የሌላችሁ ቆሻሻ አስተሳሰብ ይዛችሁ እኛ አባት ምን ተናገሩ እስኪ? ምንድነው ከአንዳንድ ሃይማኖት ተቀናርጎ የብፁዕ አቡነ እንድርያስን አዳምጠኝ። ይኸውልህ እኔ መጀመሪያ ጉዳይ ካልሆነ እኔ ቤቱን ትዬ ልወጣለሁ እኮ መክፈት ትችላለህ ወጥተህ ቤትህን እንጂ እኔ ጠየቁ ማስረጃ ከኔ ጋር ነው የምታወራው ወዳጄ። የምታወራው ሰው ታሜ በጣም ተረጋጋ። እኮ የምታወራው ሰው ማስረጃ ከሌለ ወጥተህ ሮጠህ እንደለማድረግ ቤትህን ትከፍታለህ። ቆይ አድምጠኝ ተሜ፣ እኔን አዳምጠኝ። ሮጠህ ቤትህን ትከፍታለህ እንደለማድረግ። እኔን አዳምጠኝ። የጠየቅኩህን ጥያቄ ብቻ መልስልኝ። በጣም እንደተናደድክ አይንህ ቀልቷል። ጠረጴዛ ትደበድባለህ። ፊትህ ራሱ ከሰል ሆኗል። ከቅድም ጀምሮ የምትናገረው ጌታን ያሳየ እሱንም ፊቴ ከሰል መሆኑን ታሜ አድምጠኝ። እኔ እምቢ ካልክ ቤት ከፍታለሁ። ድንገት ኖ እኔ አልሄድም። አንተ ግን እምቢ ካልክ ትሮጣታለህ። እኔ የጠየቁት ጥያቄ ማስረጃ ነው። ማስረጃው የመስፍን ድምፅን አፈቀኛል አልኩ ወዳጄ። እሱ ጋር አለ ቪዲዮ ነው ያልከው። ገብተህ አሳየኝ። በቃ እኮ ቪዲዮውን ስለ ብፁዕ አቡነ ገብርኤል በሳቸው አድምጠኝ። ስለ መስፍን ያወራውን አለም የጠየቅኩህ እኔ አባት የብፁዕ አቡነ እንድርያስን ያወጣበትን እኔ ያወጣሁ ብሎ ያለውን ስለ ብፁዕ አቡነ ገብርኤል በተነገረ ጊዜ ነው። እና ለምንድን ነው የእሱን ድምፅ እንዲሰማ ያልፈለግከው? እኔ አይመቸኝም። አሁን የእሳቸው ድምፅ ነው በዚህ ሰዓት የምፈልገው። በዚህን ያህል ፊትህ እንደዚህ ይሆናል ተሜ? በእውነት ጌታ ምስክሬ፣ ጌታ ምስክሬ። ምን ዘግይተህ ቪዲዮውን ይኸው ብራዘር፣ አሁን የጠየኩት ጥያቄ መልስልኝ። ኤርሚያስ እባክህ። ስለዚህ ቃቃ ጨዋታ አይደለም የያዝ ነው የምጠይቅህ። አልፈልግም የእሱን ድምፅ እኮ አልኩ። ማስረጃውን አምጣልኝ። ከዛ በኋላ ቀድሞ ማነው የፖስተው የሚለውን ነገር እናያለን ከአንተና ከሱ። እንዴ ቪዲዮን ላሰማ ብዬ ስል ገና ቪዲዮን እየፈለግ ነው የእሳቸው። እኔ የእሱ ድምፅ መች ናፈቀኝ አልኩ። የመስፍንን ድምፅ አምጣልኝ ብያል አላልኩም እኮ። ልብ በሉ ወንድሞችና እህቶች፣ እዚህ የሚናገረውን ስሙ። እንግዲህ የብፁዕ አቡነ እንድርያስን ላሰማው ስል አንተ ኤአይ ያሰራኸው ነው አለኝ። የመስፍኔን ላሰራ ስል የእሱ ድምፅ መቼ ናፈቀኝ ይላል። ታዲያ መስፍኔ እኔ ነኝ የለቀኩት። ሲቀብሩ የነበረውን ቪዲዮ መስፍን ጋር አለን ያልከኝ አሳየኝ። በቃ እንደዛ መውጣት ትችላለህ፣ ዘለ መውጣት ትችላለህ። ልማድ ነው። ድሮም አንተ ማስረጃ ሲጠይቁ ዘለ ነው የምትሮጠው። አታወራትማ፣ መሮጥ ነው ልማድ። ማስረጃ አምጣን የተባልከው ማስረጃ ነው መስጠት ያለብህ። ሮጣ አይደለም መውጣት ያለብህ። ነቅለ እንደዚህ መሮጣል በማስረጃ ነው። እኔ ክፋታችሁን ጠንቅቄ ነው ማውቀው። ጴንጤዎች ተንኮላችሁን፣ ተንኮለኛ ናችሁ። ቤተ ክርስቲያንን ማሰደብ ትወዳላችሁ። ና እንደዛ ዘላ አትውጣ። ይኸው ስብ ያለው ኢንቫይት አድርጌያለሁ። ነቅለህ አውጥተኸኝ ስታበቃ እኔ አልነቀልኩም።
አድምጠኝ አለቀልኩም። ይኸው አድምጠኝ። ልክ እንደ ጥቁሯ ድመት ነው ያስቆጣኸው። አየህ መንፈስ እኔ አለቀልኩም። ማን ያስወረደኝ? ሞዴሬተሮች አስወርደውኝ ሞዴሬተር ይነግረኝ ነበራ። ማንም አልነካ። ሞዴሬተር ማን ያስወጣ? ራስ ወይ አንተ ወይ ሞዴሬተሮች? ለምን ማስወጣ? እኔ እንዲህ ጉሮሮና ማስረጃ እየጠየቅኩ ለምን ማስወጣ? ለምን እወጣለሁ? ራስ ወጥቷል። እርሚ ጻድቅ ሰው ከኃጢአተኛ ሰው ፊት ትልቁንና አሳየኝ ቪዲዮ ነው። ጻድቅ ሰው ከኃጢአተኛ ሰው ፊት አይሸሽም፣ ጽድቅም ከአመፃ ፊት አይሸሽም። ውይ እኔ ራሴ በክርስቶስ ኢየሱስ የጸደቅኩኝና የዳንኩኝ እኮ ኦርቶዶክሳዊ ክርስቲያን ነኝ። አዎ የክርስቶስ ወታደር ነው ያገኘው እዚህ ብራዘር። ለምን ወጣለሁ? እኔ ደግሞ ተመስገነኛል። እኔም የክርስቶስ ኢየሱስ ወታደር መሆን የለኝም። እኔም በክርስቶስ ኢየሱስ የዳንኩኝ የጸደቅኩኝ ኦርቶዶክሳዊ ክርስቲያን ነኝ። ምን ሆነን የተናደርከው ተምዬ? ለምን እንደምናደድ ይኸው መልስ እኮ ነው የመለስኩልህ። የሚያጸድቅ የሚያድን እውነተኛ የሆነውን ሃይማኖት ላይ ያለውን ኦርቶዶክሳዊ ክርስቲያን ቀላ እኮ ጌታ ምስክር ፊት ሁሉ ቀላ። አንተ ምንድነው ኤርሚ ሌላ ቃል በሌላ ሀሳብ እንዳልሄደ ይሄ ደብተራ መንፈስ በእውነት አግኝተዋል ማለት ነው። ምን ሆነ ነው እንደዚህ ብቻ መልስ ቶ ችግር የለውም። የሰራ አንተ ያን ያህል ደቂቃ ስታወራ ዝም አልኩ። እኔ ማውራት ሲጀምር ግን በጣም ተናዳል። ማስረጃውን ቪዲዮን ብቻ ክፈት ኤርሚያስ። ቪዲዮ ብራዘር ተረጋጋ እስቲ። ውሃ ጠጣ ብላ ያልከኝ እኔ እዚህ በየመካከል ቡና እኔ ቡና እየጠጣሁ ነው ያለሁት። ቪዲዮውን አሳየኝ። ኦኬ ኢዮብን ካስወረድከው ቆያለሁ፣ ካልሆነ ኑ ወገኖች እኔ ጋር ኦኬ። እኔ እናንተ ብቻ ነው ኢዮብ ማይወርድ ከኔ በተሻለ ትችላለህ። እኔ እናንተ እንድናወራ ግን ከፈለክ ማለት ነው መስፍኑን ዘይት የጠጣ በቃ። ስለዚህ ኦኬ፣ ስለዚህ ቴንክ ዩ ኢዮብን አላወራም። በጭባጫ ኢዮብን ከማወርደው አንድ ሚሊዮን ጊዜ አትሄድም እንዴ? ውሸታም ብቻ ውሸት። እሺ በቃ ቀጥል። ማስረጃ ጠየቅኩት የለህም። በቃ ማስረጃ እንትን የምትሰሩት ድራማ ነው፣ ተንኮል ነው የምታደርጉት ነገር ሁሉ ተንኮል ነው። የምትሰሩት ሁሉ ተንኮል ነው። ስለዚህ ይሄናን መስፍን ለምትለው ሰው ደግሞ አካውንቱን ገብታችሁ ይዩት። መድኃኒዓለም ምስክሬ ጴንጤ ነው። በጴንጤ መዝሙር ጽድት እያለ ቪዲዮ እየሰራ የጴንጤ መዝሙር የሚያዳምጥ ኦርቶዶክሳዊ ያለ እንዴ? ወልመካ ካልሆነ በቀር አካውንቱ ላይ ኦርቶዶክሳዊ ሆኖ ወልመካ ካልሆነ በቀር በጴንጤ መዝሙር ለምን እንደሚሰራው አይሰራም። ስለዚህ ማስረጃ ስትባል ማስረጃ ማምጣት። ሲቀብሩ አየው ነበርኩ። የታል ማስረጃው? የለም። ጥቁር ድመት ተመንትና አንድ አገልጋይ ከነ ኢብራሂም ጋር ስትጣላ፣ ከነ ኤፍሬም ጋር ስትጣላ፣ ከነ ሻውል ጋር ስትጣላ፣ ከነ ምናምን ጋር ስትጣላ ያንተ ጌታ የሚያሳየ ሲቀብሩብህ ብቻ ነው። ይቀብራሉ እነሱ። እነ ተመስገን ይቀብሩብሃል። ልክ አሜሪካን እንትንን ደመሰሳይ ሲባል ሌሊት 10 ሰዓት የተነገረውን አንተ ጠዋት 1 ሰዓት ላይ ይሄው ጌታ እንዳሳየኝ የኔ ጌታ መንፈስ አይዋሽም እላችኋለሁ፣ ይሄው እንትና ተደመሰሰች። እስራኤል ሄዳ ምናምን ድባቅ ስትመጣ ይሄው የኔ ጌታ እንደተናገረው በዚህ መጽሐፍ ቅዱስ መሰረት ይሄው ከዚህ እንደዚህ መጥቶ ከዘፍጥረት እንደዚህ ሆኖ ጌታ ትላንትና ነገረኝ ዛሬ ያደረገው። ውሸታ አይነግርህም። ጥንቆላ ነው ያዝከው። ውሸት ነው የምታወራው። እኔ ጀግና የተባለ ጴንጤ ጥራልኝ ይታየኛል የሚል ካለ የሚታየው እንደሌለ ነግርሃለሁ። ነበርኩኝ ይታየኛል ከሚሉት ወገን እኔ ነበርኩ። አያለው እናገራለሁ ከሚባሉት ወገን እኔ ነበርኩ። ውሸታም። እቺ ንጽሕትና ቅድስት የሆነች አንዲት ወቅ እግዚአብሔር አምላክ በክርስቶስ ኢየሱስ ደም መሰረታት ቤተ እምነት ላይ ትሸቅጠባታለህ፣ ትሸቅጠባት ትገኛለህ። በቃ አለቀ። እኔ ዳንኩኝ ነኝ። እኔስ ታዲያ ምንድን ነኝ? እኔም በክርስቶስ ኢየሱስ የጸደቅኩ የዳንኩ ኦርቶዶክሳዊ ክርስቲያን ነኝ። አለቀ በቃ። እኔም የክርስቶስ ኢየሱስ ወታደር ነኝ። አለቀ በቃ። ኦርቶዶክሳውያን በክርስቶስ ኢየሱስ ስም አይፈሩም፣ አይደነግጡም፣ እንዲሁም ይኮሩበታል እንጂ 48 ሰዓት 24 ሰዓት ኢየሱስ ሲባል ሲነገርባት የምትኖር ቤተ እምነት ናት ኦርቶዶክስ።
አየህ፣ ቅዳሴዋን ስማ። ኢየሱስ ነው። ከኢየሱስ ውጭ ሌላ ነገር አይነገርም። አንተ ነህ እንጂ ጡት ማስያዣሽ ታየኝ፣ ጸጉር ማስያዣሽ ታየኝ፣ ጡትሽ ወጣ ወጣ አለ እንትንሽ እያልክ ምድራዊ ነገር የሚታይ አንተ ነህ፣ እናንተ ናችሁ። ከትንቢት በላይ የጸና የእግዚአብሔር ቃል አለ ብሎ ቃሉ ተሰጥቶ መጽሐፍ ቅዱሱ ተሰጥቶ ተነስታ አንተ ታብዳለህ። እግዚአብሔር የሚያሳይ ምድራዊ ነገር ብቻ ነው እንዴ? ይሄ ሲቀብሩ ሲቀባብሩ ይሄንን ያለው እኮ በጌታ ቆይ ላሰማችሁ። እዩት፣ ያለውን እዩት፣ የእሱ ጌታ የሚያሰማውን እዩት። እንዳትረሱት እንደ ሞኝ ሰው ደጋግሜ ልንገራችሁ። ኤርሚያስን ሰለቸን ብላችሁ ጥሩ መብት ነው። ልብ በሉ። አንደኛው እዚህ ሶሻል ሚዲያ ላይ የሚያገለግለው ሰው ትናንትና ለዛሬ ሌሊት ጌታ ሲያሳየኝ ከጥልቅ ጉድጓድ ይኸውልህ፣ በጣም እንዲህ አይነት ጥልቅ ጉድጓድ በዘመኔ በአይኔ በብረቱ አይቼ አላውቅም። በቪዲዮም በአይኔም አይቼ አላውቅም። ከጥልቅ ጉድጓድ ውስጥ 2 ቀንድ ያለው ስጋ የለበሰ የሚመስል ክፉ መንፈስ ወጥቶ አጠገቡ አለ። በጥቁር ድመት ደም ቃል ኪዳን አድርጓል። እዚህ ሶሻል ሚዲያ ላይ አለ። ገልጠዋለሁ። እግዚአብሔር ለድነት እንዲያደርግለት ማለት ነው። በጥቁር ድመት ደም ቃል ኪዳን ያደረገ በዓለም ዙሪያ ያላችሁ አድርሱለት በዛው ሁላችሁንም ሰላም ብያለሁ። እንዴት ናችሁ እናንተ የተወደዳችሁ ኦርቶዶክሳውያን? ይህን ቪዲዮ እስኪ ረገጥ አድርጋችሁ 5 ጊዜ ኮፒ አድርሱልኝ እና ለጠንቋይ ማለትም ለቀለም ወርቅ አይተንፍሱ አድርሱልኝ። ስሙን ቀለም ወርቅ አይተንፍሱ የሚለውን የቀበሌ ስሙን ካላወቃችሁ የቲክታክ ስሙ ተናገር እውነቱን የሚለውና ሜንሽን እያደረጋችሁ አድርሱለት። ተናገር እውነቱን ዘኢየሱስ ብሎት ቀይሮታል። በዚህ አጋጣሚ እየተናገረ ያለው አብረውት ስለሚያገለግሉ ጴንጤዎች ነው። እኔ አብረውት የሚያገለግሉት በዚህ ፕላትፎርም ላይ የሚያገለግሉ ጌታ አሳየኝ የሚለው ጥቁር ድመት ደም ስትቀብር አየሁኝ ይላል እና አንዱን አገልግሎት እንዳይበዛ የአንዱ አገልግሎት እንዳይገጫጭ የጥቁር ድመት ቀብር ወይም ደሙን ስትቀብር አሳየኝ ይላል አቶ ቀለም ወርቅ አይተንፍሱ፣ ማለትም ጠንቋይ ቀለም ወርቅ አይተንፍሱ። እኔ የሚገርመኝ ነገር እንደዚህ የሚያሳየ ከሆነ ምን ሰራለህ አንተ? እዚህ ሲወርድ ሲዋረድ የመጣ የተካፈልከው ከዘር የተካፈልከው የጥንቆላ እንትን አለ። ቤተ ክርስቲያን ላይም እንደዚህ ነው የምትዋሸው ማለት ነው። እኔ ያለሁባት እውነተኛ ቀጥተኛዋ ኦርቶዶክስ ተዋሕዶ ላይም እድሜ ልክ ስትዋሽባት የነበረው ይሄ ነው። ከዚህ በፊት ካስታወሳችሁ አብሮ አደጌ ስጋዬ ዘመዴ አበበ ጉልላትን በቅዱስ ቁርባን ገደሉት ያለ እያለቀሰ የማስመሰል ነገር ሲናገር ሲታይ ውሸት ሆኖ ተገኘ። አበበ ጉልላት የተባለው ግለሰብ በሕይወት የለም። ወንድሙ ሲናገር ታሞ አሳክሜው ነው የሞተዋል። እሱ ግን ቅዱስ ቁርባን ሰጥተውት ገደሉት ብሎ ዋሸበት። አሁን ከቀለም ወርቅ አይተንፍሱ ከጠንቋይ ቀለም ወርቅ አይተንፍሱ ጋር አብራችሁ ካልቀጠላችሁ፣ አብራችሁ ካልሰራችሁ ኢየሱስ የሱ ብቻ ነው፣ ለሱ ነው የሚናገረው። ኢየሱስ ለሱ ብቻ ነው የሚናገረው። ከጠንቋይ ቀለም ወርቅ አይተንፍሱ ጋር ማለትም ራሱን ኤርሚያስ አበበ ብሎ የሚጠራው ሰውዬ በግልጽ የአንተ ትምህርት ልክ አይደለም ብላችሁ ከተቃወማችሁት የእሱ ጌታ እንዴት ብሎ ነው የሚያሳየው? ጥቁር ድመት እየተቀበረበት በሩ ላይ። አንተ ሰውዬ በየአመቱ 11 ሺህ ዶላር የምትሰበስበውን ብር አንስተህ ወደ ስራ ቀይረውና ከእንደዚህ አይነት ጥንቆላ ዓለም ውጣ እልሃለሁ። ውጣ። ሁሌ ሲቀነቁል ነው የሚሆነው። ጥቁር ድመት ይላል ደግሞ እኔን ደግሞ ትለኛለህ እንዴ? አንተ እኔ እንዳንተ እየቀበርኩ ያደግኩ መሰለህ እንዴ? እኔ እናቴ ያስተማረችኝ እኮ መጀመሪያ እኮ ዮሐንስ ወንጌልን ነው። እኔን ትናገረኛለህ? ስትቀብር ካደግክ አላውቅም። የሆነ ስትቀባበለው የመጣኸው ነገር ካለ አላውቅም። ሁሌ ውሸት፣ ሁሌ ማለት ነው።
ጠንቋይ ሲጀመር ነብይ የሚባል የላችሁም። ሁላችሁም ጠንቋዮች ናችሁ። ጀግና የተባለ ነብይ ነኝ የሚል ካለ መጥቶ ለኔ እስኪ ይልኝ። ውሸታ እግዚአብሔር አይናገርም አለም። እግዚአብሔር በአገልጋዮቻችን በካህናቶቻችን እየተናገረ ነው፣ እየመከረ ነው፣ እየገሰጸ ነው። በንስሐ አባቶቻችን እየመከረ ነው፣ እየገሰጸ ነው። እግዚአብሔር ሁሌም ስራ ላይ ነው፣ ዛሬም ስራ ላይ ነው። ስናጠፋ ይመክረናል፣ ይገስጸናል። ግን እንደ ጴንጤ ተነስቶ መኪና ስገዢ ያየው፣ ፎቅ ስትሰሪ ያየው፣ አሜሪካን ስትሄጂ ያየው፣ አግብቴ ስትበሪ ያየው። እግዚአብሔር ምድራዊ አጀንዳን ብቻ ሲያሳይ አይውልም። የእግዚአብሔር ትልቁ ዓላማው ክርስቶስ ኢየሱስን ወደ ምድር መጥራቱ፣ ሰውን በክርስቶስ ኢየሱስ ደም አድኖ ወደ መንግስተ ሰማያት ማብቃት ነው ዓላማው። የእግዚአብሔር አጀንዳ ሰማይ ነው። ስለ ምድሩማ መጽሐፍ ቅዱስ እኮ ሰጥቷል። መጀመሪያ ጽድቅና እውነቱን ፈልጉ ሌላው ይጨመርላችኋል ብሏል። ከእግዚአብሔር ጋር ለብረት ካደረግ ስራ ትሰራለህ። ክርስቲያን ደካማ አይደለም። መጽሐፍ ቅዱስ ሲናገር ሊሰራ የማይወድ አይብላ ይላል፣ እንድትሰራ ያስገድዳል። እንቅልፍ አምሶ ቡቱቱ ይለብሳል ይላል፣ እንድተኛ አይፈቅድም፣ እንድትሰራ ይፈልጋል። ይሄንን ነገሮችን ካደረግ ከተማርክ፣ አእምሮን ለስራ ካዘጋጀ የፈለግከው ዓለም ላይ እንዳትሄድ የሚከለክል ነገር የለም። ተነስተ ህዝቡን ለማኝ ያደረግከው፣ ከባህላዊ ጥንቆላ ወደ ዘመናዊ ጥንቆላ አደረግከው፣ ካለ መጋረጃ ወደ መጋረጃ አደረግከው። በቃ አለቀ። ድሮ በመጋረጃ ነበረ ጫት እየቃመ የሚጠነቁልልህ። አሁን ደግሞ ያለ መጋረጃ አሜሪካን ትሄጃለሽ አግብተሽ እያልክ ነው የምጠነቁለው። ስለ ጡት ማስያዣ ከለር ነው የምታወራው። አንድ ስለ ሰማይ አጀንዳ አታወራም፣ አተነብይም። እግዚአብሔር ስለ አገር አጀንዳ ቢያሳይ ኖሮ ኢትዮጵያ ውስጥ አንድ ነብይ ቢኖር ኖሮ ጋሞ ላይ ስለተፈጠረው ስለተፈጥሮ አደጋ ይነግር ነበረ። የለህም። ውሸታም መሆናቸውን ይሄን ነው። ስለተፈጥሮ አደጋ ይነግር ነበር፣ አይነግርህም። ትውልዱ እንዲነቃ ያ ሁሉ ሰው እንዳይሞት እንዲጠነቀቁ ቀድሞ ይነግር ነበረ። እኔ ማቀው ነብይ ሰማይን ዘግቶ በቁራ ሲመገብ የነበረ ነው። አንተ የምታውቀው ነብይ ደግሞ ጥቁር ድመት ሲቀበር ምናምን ነው ያሳየ። ጠንቋይ ደግሞ ለምስክርነት ደግሞ ጠንቋይ ሚስጥርን ትጠራልኛለህ? እንዴት ጽጌን ትጠራልኛለህ? አቶ ጽጌን የቤተ ክርስቲያን ጠሎች ናቸው እኮ። ዴማስ ይሄንን ዓለም ወዶ ሄዷልና እንደተባለው ዴማስ ዓለምን ወዶ ከሄደ በኋላ ዓለም ይመቸው አይመቸው አናውቅም። እኚህ ሰዎች ቤተክርስቲያን ነበረ ጽጌ ያ ከጠንቋይ ውጪ ከጠንቋይ ሚስጥር ውጪ በቃ ምቾት ፈለገ፣ ዱለት ፈለገ፣ ወጣ። ሲያየው እከካም መሆኑን ሲያውቃውንም መንፈሱ ስጋውም እከካም መሆኑ ቁጭ አለ። ከዛ በኋላ እድሜ ልኩም ቤተክርስቲያን ላይ ሲዋሽ ይውላል። ቤተክርስቲያን ላይ ሲሸቅጥ ይውላል ማለት ነው። ቤተክርስቲያን ልክ ናት፣ ቀጥተኛ ናት፣ ስህተት የለባትም። የለባትም ቃለቅ ሚስጥር ራሱን የተናገረ ጠንቋይ ነበርኩ ስጠነቁል ነበረ፣ አሁን ጴንጤ ሆኜ ደግሞ ጠነቁላለሁ ብሎ እንደዚህ እዚህ ጋር ቀይ በማስቲካ እያደረገ ውሃውን በደም ቀየርኩት ይላል። አለቀ። ይሄ ነው ጉዳዩ። ሌላና ከኔ ጋር አለ የምትለው ማስረጃ ቀጥሎ ደግሞ እናወራለን። ካንተ ጋር አወራው የምትለው ማስረጃ ምንም አታመጣም፣ የለህም። ግን ቤተክርስቲያን ላይ የሰራችሁትን ድራማ ተው፣ አቁሙ። ታድሷውያን የምታደርጉት እርምጃ ክፉ ነው። መስፍን ደግሞ ኦርቶዶክስ አይደለም። አንተ ቤት አለ የሚውለው? አዎ ፖለቲካ ተንታኝ ነው፣ የብልጽግና ፖለቲከኛ ተንታኝ ነው። ሲተነትን እናየዋለን። ቀጥሎ ግን ጴንጤ ነው።
ቁጭ ብለህ ነው። ከኔ በተሻለ ደግሞ ኢዮብ ያወራሃል። ኢዮብ ሲገባ መደንበር የለብህም እንዴ። እኔ እኮ እነ ኢዮብ ናቸው እኮ ቲክታክ ላይ እኮ ስለ ኦርቶዶክስ እንዳውቅ እኮ ያደረጉኝ። ተወልጄ ሳድግማ እኔ ኦርቶዶክስ ስዕል አምላኪ ነበር የምትመስለኝ። ጣዖት አምላኪ እያልኩ ነው ያደግኩት። እንደዛ ተብዬ ነው ያደግኩት። ኦርቶዶክስ መሆኗን የነገሩኝ ቲክታክ ላይ እኮ ነው እነ ኢዮብ ናቸው። እኔ እነሱ እያሉ ነው ያላወራህም። በጣም ጥሩ ከሚመስል ጴንጤ ያልገባ ኦርቶዶክስ ለኔ 100,000 ጊዜ ይበልጥብኛል። አቃለቀ። በጣም ጥሩ ከሚመስል ጴንጤ ደካማ ኦርቶዶክስ ይበልጥብኛል። እንኳን ብርቱ ወንድሜን ኢዮብን አይደለም። ኢዮብ ሲመጣ ምናምን ብለህ እንዳታወራ፣ ገብተህ ያው ሰው አስገባ ብለህ ከሆነ እንዳታወራ። ከኔ 1000 ጊዜ ብርቱ ነው ኢዮብ፣ ከኔ ይሻላል ኢዮብ። ስለዚህ ከሱ ጋር ነው ማውራት ያለብህ በዚህ ጉዳይ። አምላክ ነው እንዴ ኢዮብ? እስኪ ጌታን ፍራ። ኢዮብ እንደምትፈራ አሳየኝ ምናምን እንደሚባል ኢዮብ እንደምትፈራ ጌታን ፍራ። ፍራ፣ እግዚአብሔርን ፍራ። በእርግጥ ስለ ኦርቶዶክስ ከነገሩኝ ሰዎች መካከል አንዱ እኮ ነው የምልህ። እናንተማ የውሸት ገድል፣ አሁን እግዚአብሔር ይመስገን ገድላቶችና ድርሳናቶች እቤቴ በዙ። ገድል አቡነ ገብረ መንፈስ ቅዱስ ላይ ዋሸ፣ እድሜ ላንተ ገዛሁት፣ ሳነበው ልክ ነው። ከዛ በኋላ አባቴን አቡነ ገብረ መንፈስ ቅዱስን በረከቶት ይደርብኝ ብዬ እንድቀበል አደረገኝ። ስትዋሽ ነበረ፣ ዘረኛ አድርገህ ስትዋሽባቸው ነበረ። ያላሉትን አሉ ብለህ ነበረ። ይማርልኝ ያሉትን አይመረም ብለህ ነበር ስትዘጋው የነበረው። እዚህ ላይም ቢሆን ገድላቱ ላይ እንደፈለጋችሁ ማህተቡ እጃችሁ ላይ አላ ሰው አላችኋ። እጃችሁ ረዥም ነው፣ እጃችሁ ቋጭር ነው ካላልኩ ግን ማህተቡንም እንደዛው ነው ያደረጋችሁት። ዛትሴት ና አትዋሹ። እሺ አትዋሹ። ገስት ላይ ያላችሁ ወንድሞች ካላችሁ እኔ አታድክመኝ፣ ደከመኝ እንዲያው እና ሰኒ ሄደሽ ለቀለሜ አይተንፈሱ ነገር ይውዛ ለጠንቋይሽ ሄደሽ ንገሪ። እኔ እንደምሰራ ምናምን ነገር እኔ ምን ዮኒ ማኛ ስሙን አስችምኑ ነው ቢዛነሳ ምንም ከቲክታክም ከፌስቡክም ከዩቱብም ገንዘብ ሜክ የማያደርግ ገንዘብ የማይሰራ ብቸኛ ሰው ማለት እንደ ቀይ ቀበሮ ጭላዳ ዝንጀሮ እንደሚጠፉ ሊጠፉ እንዳሉ እንደቀረቡት እንስሳ እንደሚባሉት ልክ እንደዛ ኤርሚያስ ብቻ ነው ምንም የማይሰራ ምንም 11 ዓመት ሙሉ። አረ ውሸታም። ስንት ሺህ ሰብስክራይብ አለኝ ዩቲዩብ ላይ ወንድሞች እህቶች ሁሉ እየለመኑ። ምክንያቱም እንደዚሁ አይነት ነገር እንደሚመጣ ባላደረግኩት እንኳን አድርገሃል ተብዬ እንደዚህ እንደሚባል ስለማ ማለት ነው እንጂ ብሰራ ነውር ነው ማለት አይደለም። እኔ የምለው ሰምታችኋል። ምንም ተጠቅሜ አላውቅም ይላል። እኔ የምልህ ባለፈው ብቻ እንኳን በጎፈንድሚ አሳበህ ታምም ያለው ብለህ ከዛ ከሰበሰብክ በኋላ ጌታ ፈውሰኛል ብለህ ህዝቡን ሁሉ ሸዋሸዋ የሰራበትን ጉዳይ እንኳን ስትሰራ ከ100,000 $100,000 በላይ ከዚህ ህዝብ ሰብስባል። መቼም ጎፈንድሚውን የከፈትኩና ህዝቡን እርዱኝ ያልከው በቲክቶክ በፌስቡክ እና በዩቲዩብ ነው። ከዩቲዩብ ተጠቅሜ ሰርቼ አላውቅም። እንዳንተም የሰራ የለም ዩቲዩብ እና ቲክቶክ ፌስቡክ ላይ ማለት ነው። የሰጡክን እጆች ለምን ምስጋና ቢስ እንደምታደርጋቸው አላውቅም። ቤተሰቦችን የደገፉልን ማለት ለዛውም ታመም ያለው ብለህ ሳትታመም የህክምና ማስረጃ ሳታቀርብ እውነት የምትናገር መስሏቸው አንተ በውሸት የተሞላ ነው። ልክ እንደዚህ አሁን ለማንኛውም አንድ ውይይት ብላችሁ ተጨቃጭቃችሁ ሰብስባችሁ የወጣችሁበትን አንድ ቪዲዮ ላሳይ። ትዝ ይላል ከፈለገ አትናቴዎስ ጋር ይኸውማ
ያው ስትገባ እንደምታየው ምንም አልነበረህም። ኮፍያ ብቻ ነው አድርገህ የገባኸው። ከዛ ሰው ስሜቱ ተነካ። ስሜቱ ከተነካ በኋላ ያለውን ሁሉ ከዛም ከዚህ ማጣድፎ ይሰጥ ጀመረ። በስተመጨረሻም ከ200,000 በላይ ኮይን ሰብስባል። ያው ደቅ አድርጉለት ኮመንት ላይ ከ200,000 ኮይን በላይ የሰበሰበ ሰው ምን ያህል ገንዘብ ነው የሰራው ቲክቶክ ላይ። የሃይማኖት ሰባኪ ሆናችሁ እውነት የማትናገሩ ከሆነ የምትከተሉትም እውነት አይደለም ማለት ነው። ስለዚህ ቀለመወርቅ አይተንፍሱ ቲክቶክን አልተጠቀምኩበትም፣ ፌስቡክን አልተጠቀምኩበትም፣ ዩቱብን አልተጠቀምኩበትም ደፍሬ ማለት ሞራል የለ። ያ ሁላ ከዓለም ጫፍ እስከ ዓለም ጫፍ ኢትዮጵያ ውስጥ ሁሉ ሳይቀር በባንክ አካውንት ሰው ገንዘብ ያስገባል በቲክቶክ በፌስቡክ እና በዩቱብ ስለሚያቀህል ይሄ መጠቀም ይባላል። እና አልተጠቀምኩም የምንል ሰዎች ካለ ያልተጠቀማችሁ ሰዎች ብዙ ትኖራላችሁ። እኛ ግን ቲክቶክ ፌስቡክ እና ዩቱብ አልጠቀመንም ብንል ውሸተኞች ነን፣ እውነት አልተናገርም። ስለዚህ አትዋሽ፣ አትቅጠፍ። ሰማል አትዋሽ፣ አትቅጠፍ። ውሸት ምንም አይጠቅምህ። የሰጡንም ሰዎች የሰጡንም እጆች ያለ ምስጋና ታስቀራለህ። ሰው ገንዘቡን ሲሰጥ ጊዜውን፣ ላቡን፣ ጉልበቱን ይሰጣል። ቅርጥፍ አድርገህ በውሸት የሰውን ጊዜ፣ የሰውን ጉልበት፣ የሰውን ላብ አትካድ። ውሸታ እንደምሰ አሁን ተጠቅሜ አላውቅም ይላል። አሁን አምላኩ ጤነኛ ነው። እሱ ህሊና ስለሌለው እኮ ነው። እኔ ዩቱብ ላይም ይሰራል፣ ፌስቡክ ላይም ይሰራል። እንዲሁም ካያችሁ የሆነ ጊዜ ኤርሚያስ አበበ እዚህ ሲቀዘቅዝበት ሰው አልመጣበት ሲለው ምን አደረገ? ፌስቡክ ላይ ኑ ብሎ ወይኔ በመድኃኒዓለም እሱን ቪዲዮ የት ነው የማገኘው? እኔ ከነሰጋቱ ላይ ገብቼ ፌስቡክ ላይ እኔ ዳጊ እሱ ሆነን ፌስቡክ ላይ እኔ ገብቻለሁ እዚህ ሰው አልመጣለት ብሎ። ከዛ በኋላ የፌስቡክ ጊፍት ከዚህ ኮይን ይበልጣል፣ ከቲክታክ ኮይን ይበልጣል። ስታር ይባላል። ስታር ስጡኝ ለአካውንቱ እያለ ራሱ መድኃኒዓለም ምስክሬ ጊፍት ሲቀበል ነበረ። ተጠቅሜ ያለ ስታር ስጡኝ። እኔ አንተ ቤት ስንቴ ነው ጊፍት ያሰጠው? እኔ አንተ ቤት ታብታብ እያስደረግኩኝ ማውራት እንኳን እየቻልኩኝ እንዳላወራ አንተ እንድትጠቀም ጊፍት ስጡታል ስላልነበረ ተጠቅሜ። አያቸው፣ ውሸታሞች ናቸው። ውሸት ረዥሞች ናቸው በውሸት ጉዳይ። ይኸው ራሱ ነው እኮ የሚለው እኮ እዩ። ተራ በመድኃኒዓለም አዳምጥ እንደምሰራ ምናምን ነገር እኔ ምን ዮኒ ማኛን ስሙን አስጭምኑ ነው ቢዘነብ ሰራው ምንም ከቲክታክም ከፌስቡክም ከዩቱብም ገንዘብ ሜክ የማያደርግ ገንዘብ የማይሰራ ብቸኛ ሰው ማለት እንደ ቀይ ቀበሮ ጭላዳ ዝንጀሮ እንደሚሉ አንተ ውሸታም። ጌም ጥሩ ነው ለአካውንት ያንቀሳቀሳል ብለህ ጌም ስትጫወት አልነበረም? ከዳንኤል ይልማ ጋር ከራሱ ከአቤላ ቡና ጋር እኔ ጅሉን ታሳስተኛ አልነበረም? እኔ ምን አቀላለሁ? ከእናንተም ከምናምን የለቃቀምኩትን ጊፍት መልሼ ሰጣችሁ አልነበር እንዴ? ከዛ በኋላ ለወንድሞች እኮ ይጠቅማቸዋል እያልክ አንተም አንበሳ ስትቀበል ነበር፣ ለሌላውም ስትሰጥ አልነበረም? በቃ በጥቂቱ ያልታመነ በብዙ ሊታመን አይችልም። ቤተ ክርስቲያን ላይም እንደዚህ ነው የምትዋሻው ነው እያልኩ ያለሁት። እንዲህ ነው የምትዋሻው ቤተ ክርስቲያን